የትናንት ምሽቱ የኦልድ ትራፎርድ ጨዋታ በማንቸስተር ዩናይትድ እና በበርማውዝ መካከል የተከናወነ መርሃ ግብር ነው። አሰልጣኝ አንዶኒ ኢራዮላ የበርማውዝ አሰልጣኝ ናቸው። ይህ ጨዋታ 0-0 ከሚያልቅ 4-4 ማለቁን መርጠዋለሁ ሲሉ አስተያየት ሰጥተዋል። የማንቸስተር ዩናይትዱ አሰልጣኝ ደግሞ ሩበን አሞሪም በበኩላቸው ፈን በቃ እንደ አዝናኝነቱን የቀልድነቱን ሳይሆን እንደ አዝናኝ ምርጥ ጨዋታ መሆኑን በአጭር ቃል የገለጹበት ነው። የስካይ ስፖርት ተንታኙ ጂሚ ካራገር በእንግሊዝ ፕሪሚየር ሊግ በውድድር ዓመቱ the best game ምርጡ ጨዋታ ነው ሲል ምስክርነቱን ሰጥቷል። የቀድሞው የእንግሊዝና የሊቨርፑል ዲፌንደር ወይም ተከላካይ ጂሚ ካራገር ማንቸስተር ዩናይትድ ትናንት ያደረገውን ጨዋታ መነሻ በማድረግ የማጥቃት ሚናው እንዳስገረመው፣ ተከላካይ ክፍሉ ግን ያፈሰሰ ተከላካይ ክፍል መሆኑን የገለጸበት ሂደት ነው። በማንቸስተር ዩናይትድ እንቅስቃሴ ካዩዋቸው በተለይ በአሞሪም ካየሁት ጨዋታ ይሄ ጨዋታ የተለየ ነው ሲል ነው ሐሳቡን የገለጸው ጂሚ ካራገር። ሰር አሌክስ ፈርጉሰንም የዚህ አይነት ነገር ገጥሟቸዋል በአሰልጣኝነት ዘመናቸው። አንደኛው በ2012 ላይ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ ኤቨርተንን 4-2 ሲመራ ቆይቶ 4-4 ያለቀበት ጨዋታ አንዱ ነው 2012 ላይ። ሁለተኛው ጨዋታ ሰር አሌክዛንደር ቻፕማን ፈርጉሰን በ2013 ከማንቸስተር ዩናይትድ በለቀቁበት ዓመት ላይ ከዌስት ብሮሚች አልቢዮን ጋር 5-5 የተለያዩበት ጨዋታ ሌላው የሚታወስ ነው። ከዛ በኋላ ግን የትናንት ምሽቱ ጨዋታ እጅግ አስደማሚ ቁጭ ብድግ የሚያደርግ 8 ጎሎችን የተመለከትንበት ዋው የሚያስብል ቫይብራንት የሆነ ምርጥ ጨዋታ ነው። ለማንቸስተር ዩናይትድ ደጋፊዎች የትናንት ምሽቱ ጨዋታ እጅግ በጣም አስጨናቂ፣ አንዴ ደስታ አንዴ ሐዘን በደቂቃዎች ውስጥ የተፈራረቀበትን የተመለከትንበት፣ ለገለልተኛ ተመልካቾች ወይም የማንቸስተር ዩናይትድ ደጋፊዎች ላልሆኑ ግን በጨዋታው የተዝናኑበት ምሽት እንደነበር መናገር ይቻላል። ማንቸስተር ዩናይትድ በትናንት ምሽቱ ጨዋታ ልክ ጂሚ ካራገር እንዳለው የተከላካይ ክፍል እያፈሰሰ የነ ማቲያስ ዴሊትንና የነ ሃሪ ማጓየርን እንቅስቃሴ የናፈቀበት ምሽት ነው ብዬ አስባለሁ። በአንጻሩ የማጥቃት እንቅስቃሴው በጣም አስደማሚ ነበር። በተለይ ማቲያስ ኩኛ ትናንት ያደረገው ሂደት ምሽቱ ለእግር ኳስ አፍቃሪያን በሙሉ እጅግ በጣም አስደናቂ የሆነበት ነው። ትናንት በነበረው የጨዋታ መርሃ ግብር ላይ 17 ሹት የተደረገበት ጨዋታ ነው አድማጮቻችን። 17 ሹት 8 ጎል የተቆጠረበት፣ በተቃራኒ ሳጥን ውስጥ 30 ኳሶች የተነኩበት በማንቸስተር ዩናይትድ በኩል እና በበርማውዝ ማለት ነው። በሁለቱም 30 ኳስ ተቃራኒ ሳጥን ውስጥ እና በዘንድሮ የውድድር ዓመት በ45ኛው ደቂቃ ወይም ደግሞ በመጀመሪያው አጋማሽ ይህን ያክል ንክኪ የተደረገባቸው የፕሪሚየር ሊግ ጨዋታዎች እስከዛሬ አላየንም ነበርና የመጀመሪያው ጨዋታ ሆኗል ትናንት የነበረው መርሃ ግብር ላይ። የቀድሞ የማንቸስተር ዩናይትድ አምበል እና ተጫዋች የነበረው ጋሪ ኔቭል እጅግ ማንቸስተር ዩናይትድ ተሻሽሎ የማጥቃት ሚናውን ያስተዋልንበት የሚል ሐሳቡን፣ ተከላካይ ክፍሉ ግን አሁንም ጥያቄ ምልክት ውስጥ የሚነሳበት መሆኑን የጂሚ ካራገርን ሐሳብ ያጠናከረበት ሂደት መሆኑን አይተናል። ይህንን ድራማዊ ክስተት እንዳስሳለን አድማጮቻችን። ብዙ ጉዳዮች ይነሳሉ ከትናንት ጨዋታው ጋር ተያይዙ። የብሩኖ ፈርናንዴዝ ኳስ የአሌክስ ስኮትን ፊት የነካ ቢሆንም ሳይሞን ፐር ቅጣት ምት ሰጥተው፣ ግን ያ ቅጣት ምት ጎል ሲቆጠር እንኳንም ቅጣት ምት ሰጡ ያሉ አድማጮች አሉ። እቺን የመሰለች ጎል ሊያሳየን ነው ለካ ምንም እንኳን ቅጣት ምቱን ባያሰጥም፣ ግን ጎሏ ደግሞ ለካ እቺን ጎል ሊያሳየን ፈልጎ ነው የሚሉ ሐሳቦችን ሰንዝረዋል። አድማጮቻችን የትናንቱን ጨዋታ እናንተ እንዴት ተመለከታችሁት? እስኪ ስለ አንድ ግለሰብ አስተያየት ኮሜንት ከመስጠት ይልቅ ስለ ትናንቱ ጨዋታ ትኩረታችሁን አድርጋችሁ ሐሳባችሁን ላኩልን። በዚህ መልኩ ትናንት የነበረው ጨዋታ አዝናኝ ነው፣ በዚህ መልኩ ክፍተት ነው፣
ከዛ ባለፈ ማንቸስተር ዩናይትድ ብሪያን ምቦሞን፣ ዲያሎን፣ አማድ ዲያሎ፣ ኖሳይር ማዝራዊ ሲያጣ ምን ሊሆን እንደሚችል ግምታችሁንና ሐሳባችሁን ላኩልን። ሶፊ የትናንቱን ጨዋታ እንመልከተው። ትናንት ተዝናንተን ያመሸንበት 8 ጎል የተመለከትንበት ብዙ ሽቶች ያየንበት የጨዋታ እንቅስቃሴ ነበር። አጥቂ ክፍሉ ማንቸስተር ዩናይትድ ዋው ነው፣ ተከላካይ ክፍሉ ወይኔ ነው። ዋው ወይኔ ከዚህ በፊት የፈጠርኩት ቃል ዋው ወይኔ ለሁለቱም ይሆናል። በርማውዝም ተመሳሳይ እኮ ነው ግርሜ። ግን ዩናይትድ በሜዳው ከመጫወቱና ቅድመ ግምት ከመሰጠቱ አንጻር ዋው ወይኔ ሁለቱ ነው። ሁለቱ ነው እሱ ዋው ወይኔ። በነገራችን ላይ ማንቸስተር ዩናይትድ በዘንድሮው ውድድር ዓመት በፕሪሚየር ሊግ ብዙ ጎል በማስቆጠር ከማንቸስተር ሲቲ ቀጥሎ ሁለተኛው ቡድን ሆኗል። ትናንት ያስቆጠራቸውን 4 ጎሎች ተከትሎ ማለት ነው። ያው ቡድኑ ህመሙ ታውቋል። አሁን ላይ በፊት የማንቸስተር ዩናይትድን ህመም ማወቅ በጣም አስቸጋሪ ነበረ። በኤሪክ ቴን ሃግ ዘመን ተከላካዩ ጥሩ ነው ስትለው አማካኙ ዜሮ ይሆናል፣ አማካኙ ጥሩ ነው ስትለው አጥቂው ዜሮ ይሆናል እና ድብልቅልቅ ያለ ህመም ነበረ ባለፉት ጊዜያቶች ማንቸስተር ዩናይትድ ቤት ውስጥ። አሁን ማንቸስተር ዩናይትድ በአንድ ነገር ሹር መሆን ይችላሉ፣ በአንድ ነገር እርግጠኞች ናቸው። የማጥቃት እንቅስቃሴያቸው በጣም ድንቅና እጅግ አስደሳች ነው። በየትኛውም ውድድር ላይ ኮምፒት ማድረግ የሚችል አጥቂ መስመር አላቸው። በፕሪሚየር ሊጉም በሻምፒዮንስ ሊጉም በየትኛውም ውድድር ላይ በዓለም መወዳደር የሚችል የአጥቂ መስመር ተጫዋች እንዳላቸው ትናንት በደንብ አሳይተውናል። ትናንት ብቻ ሳይሆን በዚህ ውድድር ዓመት ስፔሻሊ የሙቡሞና ኩኛ ቤንያሚን ሼሽኮ መጨመር በዚህ ቡድን ውስጥ ከነበረው የአጥቂ መስመር ተጫዋቾች የጥራት እንቅስቃሴ አንጻር እጅግ የተሻለ ሆኗል። ከዚህ በፊት የነበሩት እነ ማርኮስ ራሽፎርድ፣ እነ ጃረን ሳንቾ፣ አንቶኒ ያሳዩት የነበረው ብቃት አሁን ከምንመለከተው የማንቸስተር ዩናይትድ የጥራት ደረጃ በጣም ያነሰ ነበረ። አሁን ግን እነ አማድ፣ ሙቡሞ፣ ኩኛ፣ ብሩኖ ፈርናንዴዝ፣ ኢቭን ቤንያሚን ሼሽኮ ትናንት ተቀይረው ያሳየው ፐርፎርማንስ በጣም አስደናቂ ነው። ስፔሻሊ ኩኛና ሙቡሞ የአጥቂ መስመሩን የማንቸስተር ዩናይትድን ስትሮንግ አድርገውታል፣ ልዩ አድርገውታል፣ አማድን ጨምሮ ምርጥ አድርገውታል። አሁን ማንቸስተር ዩናይትድ ስለ ቀጣይ የውድድር ዓመት ሲያስብ፣ ስለ ቀጣይ ጊዜያቶች ሲያስብ ማንቸስተር ዩናይትድ ሊያስብ የሚችለው ከወገብ በታች ነው። ከዚህ በኋላ ማንቸስተር ዩናይትድ መስተካከል ያለበት ከወገብ በላይ ጥቂት ዝውውሮች ወይም ደግሞ ማጠናከሪያ ዝውውሮች ናቸው። ከወገብ በታች ግን ሜጀር ዝውውሮች ማድረግ ይኖርበታል። ተከላካይ መስመር ላይ ጠንካራ የማል ተከላካይ በጣም ይፈልጋል። ስፔሻሊ ሁለቱ የማል ተከላካዮች ከዲየጎ ዳሎና ከናስር ማዝራዊ ወይም ከፓትሪክ ዶርጉ እንደዚሁም ከነ አማድ ዲያሎ ያልኔ ተከላካይ ላይ ከሚጫወቱ ተጫዋቾች በላይ አንገብጋቢው ማንቸስተር ዩናይትድ ችግር አሁን ሁለቱ የማል ተከላካዮች ሁለቱ ሊብሮዎች ላይ ነው። ማቲያስ ዲሊት ሲኖር ሃሪ ማጉዌር ሲኖር ይሄ ነገር በተወሰነ መንገድ ይሻሻላል፣ ግን በቂ አይደለም። ስቲል ማቲያስ ዲሊት እና ሃሪ ማጉዌር እነሱም እያሉ ማንቸስተር ዩናይትድ ጎል ያስተናግዳል። ቀጣይ ዓመት ሲሪየስሊ ማንቸስተር ዩናይትድ በጣም ጠንካራ እጅግ ላቅ ያለ ብቃት ያለው የማል ተከላካይ ያስፈልጋቸዋል። 6 ቁጥር ተጫዋች ያስፈልጋቸዋል። ካዝሜሮ በዘንድሮ ውድድር ዓመት እያሳየ ያለው አቋም በቀጣዩ ውድድር ዓመት ላይደግመው ይችላል። ምክንያቱም ከእድሜ አንጻር እና ከመሳሰሉ ነገሮች አንጻር እሱን ማየት ይቻላል። ብሩኖ ፈርናንዴዝ የተወሰኑ ዓመታት እንደሚጫወት ምንም ጥርጥር የለም። 3-4 ዓመታት ለእሱም አማራጭ የሚሆን በእሱ ልክ ባይሆንም ኮምፒት ሊያደርግ የሚችል ተጫዋች ልታመጣ ትችላለህ። ስለዚህ ማንቸስተር ዩናይትድ አሁን ችግሩን ለይቷል። አሰልጣኝ ሩበን አሞሪም በማንቸስተር ዩናይትድ የሚቆዩ ከሆነ ችግራቸውን የለዩበት ዓመት ነው ብዬ አስባለሁ። በቃ ይሄ ድብልቅልቅ ወጥቶ የነበረው ማንቸስተር ዩናይትድ አሁን ስርዓት እየያዘ ያለ ይመስላል። ከ10 ጨዋታ ማንቸስተር ዩናይትድ 19 ነጥብ አግኝቷል። ባለፉት 17 ጨዋታ ያላሳካው ነው በ10 ጨዋታ ማሳካት የቻለው። ለውጥ አለው፣ እድገት አለው። የትናንትናው ጨዋታ ላይ ማንቸስተር ዩናይትድ ያው ግርምሾም አንስተዋል፣ በብዙዎች ሚዲያም ተነስተዋል፣ በዓለም አቀፍም ደረጃ ማለት ነው። ማንቸስተር ዩናይትድ የኤልፖፕ አይነት ባህሪ ነበር የነበረው። ወደ ላይ ያለው ክቡ ነገር በጣም ይጣፍጣል፣ ያምራል። ወደታች የዮርክ ስቴት ደግሞ እግሩ ላይ ባዶ ሆኖ ትመለከተዋል። እንደዛ ነበር የማንቸስተር ዩናይትድ የትናንት ነው አቋም። ኳሱ ከብሩኖ ፈርናንዴዝ እግር ስር ከካዝሜሮ እግር ስር ከወጣ በኋላ ማንም አያቆመውም ነበር። በርማውዞች በመከራ ነው የመጀመሪያውን አጋማሽ 2-1 የወጡት እንጂ ስፔሻሊ ቀዳሚዋን ጎል አማድ ዲያሎ እስካስቆጠረበት 13ኛው ደቂቃ ድረስ ማንቸስተር ዩናይትድ የፈጠራቸው የጎል አጋጣሚዎች ለማመን የሚከብዱ ናቸው። በየደቂቃው በየሴኮንዱ ነበረ ወደ ሳጥኑ የሚገቡት ጫና የሚፈጥሩት። ሴሜኒዮ አቻ ያረገበትን እንቅስቃሴ ከዛ በኋላ እየተሻሻለ የመጣው በርማውስ በዛም ማል ቢሆን ማንቸስተር ዩናይትድ ወደፊት ሲሄዱ ያስፈሩ ነበረ። እንደገና ካዝሜሮ ጎል አስቆጥሮ መሪ ያረጋቸው ስነልቦናቸውን የመለሰላቸው ይመስል ነበረ። ግን ሁለተኛው አጋማሽ ጎል የተቆጠረበት ፍጥነትና ማንቸስተር ዩናይትድ
የመጀመሪያዎችን 10-15 ደቂቃ ሲሪየስሊ ጨዋታውን አለማየት ወይም ትኩረት አልነበራቸውም። ማንቸስተር ዩናይትዶች ሰከንድ ሃፍ ላይ እንደገቡ ትኩረት አልነበራቸውም። 25 ሴኮንድ ነው ጎል የተቆጠረባቸው። ከዛ ታቫርነር ወዲያውኑ በቅጣት ምት አስቆጠረባቸው። በ7 ደቂቃ ውስጥ 2 ጎል ነው ያስተናገዱ እና ኮንሰንትሬት አልነበሩም። ማንቸስተር ዩናይትዶች ትኩረታቸውን አጥተው ነበረ። ይሄ ሂደት ነው ችግር የፈጠረባቸው። በዚህ ችግር ውስጥ እንግዲህ 3-2 መራ ቦርንማውዝ። ኮምፎርታብል ይመስል ነበር። 3-2 ከመራ በኋላም ጫና እየፈጠረ ነበር። አነጋጋሪው የሩበን አሞሪም ለውጥ መጣ። በተለይ ካዝሜሮን ሲነቁት ብዙዎች ጭንቅላታቸውን ነው የያዙት። ኮቢ ማይኖን አስገብተው ካዝሜሮን ሲያስወጡ ጥያቄ የሚያስነሳ ነበረ። ግን ጨዋታው ሌላ መልክ ያዘ። በተለይ ያቺ የብሩኖ ፈርናንዴዝ ቅጣት ምት በእጅ በአልተነካም የሚለው ጉዳይ ማለት ነው እንዳለ ሆኖ በጣም ውብ ጎል ተቆጠረ። ኢቭን የኦልትራፎርድን ሙድ ቫይብራንት ያደረገው ያ ጎል በጣም በቃ ማለት ጎል እኮ ምንም አይነት ጎል ታስቆጥር ይችላል። ግን እንዲህ አይነት ጎሎች የስቴዲየም ድባብን የመቀየር የስቴዲየም ድባብን የማሞቅ ከፍተኛ ኃይል አላቸው። በጣም ደማቅ ሆነ። በዛ ስሜት ነው በፍጥነት ቤንያሚን ሸሽኮ ኳዞ ሄደ። ወደ ሳጥኑ ሲያሻግር የቦርንማውዝ ተጫዋች ጨረፈው። ለኩኛ ተስተካክሎ ገባለት። ቀለል አድርጎ ኳስና መረብን አገናኝ። ማቲያስ ኩኛ ሰሞኑን ጥሩ አቋም ላይ ነው ያለው። በሁለት ጨዋታ 3 ጎሎች ላይ ተሳትፏል። 2 አሲስት 1 ጎል ማቲያስ ኩኛ ማከናወን ችለዋል። ምናልባት የብራያን ምቡሞ ወደ አፍሪካ ዋንጫ መሄድ የአመድ ወደ አፍሪካ ዋንጫ መሄድ ለኩኛ ኃላፊነቱን እንዲወስድ ወይም ከፍተኛ ኃላፊነት እሱ ላይ እንዲጫን የሚያደርግ ይመስላል እና እሱን የተረዳ ይመስላል። እንቅስቃሴውም ከዛ ጋር የተያዘ ነው ማለት ይቻላል። ማቲያስ ኩኛ ተመሳሳይ ነው። ቦርንማውዝም ከአሌክስ ስኮት ኳስ እግር ስር ኳስ ከወጣ በኋላ አንቶኒዮ ሲሜኒዮም እግር ስር ደረሰ። ሄሚኔዝም እግር ስር ደረሰ። ኢቫን ኤልሰንም እግር ስር ደረሰ። በጣም ያስፈራል። ስፔሻሊ ታቫርነር ተቀይሮ እስከወጣበት ደቂቃ ድረስ ታቫርነር ሲጀምር እኮ ዞቪ ልክ አልነበረም። በኋላ ግን ሰከንድ ሃፍ ላይ ሌላ ተጫዋች ነው፣ ሌላ ታቫርነር ሆኖ ሌላ ተጫዋች ነው። እሱ ነው ቡድኑን ያሻሻለው። ሁለተኛው አጋማሽ ላይ ድንቅ ሲሆን የእሱ ኳሶች ናቸው። የኢቫን ኤልሰን የመሪነት ጎል ያቻነ ጎል ኢቫን ኤልሰን ያስቆጠረው እሱ ነው የሰነጠቀለት። ቅጣት ምቱን ራሱ ነው ያስቆጠረው። ከዛ ተመለከቱ አንዶኒ ራዮላ ቡድኑ እንደወረደ አራተኛ ጎል ሲያስተናግዱ እንደገና ቅያሬ ያደረጉ። ቅያሬው አስነሳው። እነ ሂል ምናምን የገቡበት ቅያሬ እንደገና ቡድኑን አነቃቃው። ክሩፕ ያስቆጠረ። ከዛች ከ4-4 ጎል በኋላ 84-85 ደቂቃ ላይ ከተቆጠረ በኋላ 4-4 ያቸው ውጤቱ ማንቸስተር ዩናይትድ ተርፏል። ሰላመንስ መስመር ላይ ያወጣው ኳስ እንደዚሁ 1-2 ተመሳሳይ ኳሶችን ከ4-4 በኋላ 5-4 ሊሆንበት የሚችልበት እድል ነበር። ማንቸስተር ዩናይትድ እንደገና አፈገፈገ። አራተኛው ጎል ከተቆጠረበት በኋላ ድንጋጤ መጣ። ሳይኮሎጂካሊ ስነ ልቦና ጫና የተፈጠረበት ሂደት እንመለከታለን። ሩበን አሞሪም ያው የሚያስደስት ጨዋታ ነው። ጨዋታው ለገለልተኛ ወገን ቁጭ ብድግ የሚያደርግ ጨዋታ ነው። ግን ለእኔ ስቃይ ነበረ። አሁንና ገበያውን አሁን ይገባብን ይሆን የሚል ስጋት ውስጥ የገባበት ጨዋታ ነበር የሚል አስተያየታቸውን የሰጡበት ሂደት አለ። አሁን ለማንቸስተር ዩናይትድ የትናንትናው ከቦርንማውዝ ጋር አቻ መውጣት በቀጣይ ከሚኖረው ጨዋታ አንጻር አደጋለሁ። የትናንትናውን ጨዋታ ቢያሸንፍ በቀጣይ ጨዋታ የሚመጡበትን ጫናዎች ለመቋቋም ይጠቅመው ነበር ነው ትልቁ ጥያቄ። ቦርንማውዝን በሜዳው ነው የገጠመው። ቦርንማውዝ 6 ተከታታይ ጨዋታ ሳያሸንፍ ነው የመጣው። ከዛ አንጻር ማንቸስተር ዩናይትድ ለዚህ ጨዋታ ላይ 3 ነጥብ ወስዶ በቀጣይ ካሉበት ጨዋታ ላይ እንኳን ቢሸነፍ አቻ ቢወጣ እንኳን በተለይ እነ ምቡሞና አማድ አለመኖራቸው ይካካስለታል የሚል እምነት ነበር። ለዛ ነው የትናንትናውን 3 ነጥብ ዩናይትድ አጥብቆ የፈለጋት። በዛ ላይ ወደ አውሮፓ ሻምፒዮንስ ሊግ መድረክ የሚመልስ ከአራተኛ ደረጃ ካለው ቼልሲ ጋር እኩል ነጥቡን ማስቀመጥ የሚችልበትን በ28 ነጥብ እድል ነበረው። ቀላል አልነበረም ጠቀሜታው። አሁን ቀጣይ ማንቸስተር ዩናይትድ ከማን ጋር ነው? ቪላ ፓርክ ላይ ከአስቶን ቪላ ጋር ነው የሚገጥመው። ከባድ ራስ ምታት ነው። ኒውካስል ነው የሚያገኘው ከዛ ቀጥሎ። አሁን የትናንትናው ጨዋታ ላይ 3 ነጥብ ቢወስድ አስቶን ቪላና ኒውካስል አንደኛው ጨዋታ ላይ እንኳን 3 ነጥብ ብታጣ ይሄኛው ሊካካስል የሚችልበት ሂደትና እንደገና ወደ ፉክክር ልትመጣበት የሚችልበት ካልኩሌሽን ወይም ሂሳባዊ ስሌት ሊሰራ ትችላለህ። በእርግጥ ከአስቶን ቪላና ከኒውካስል በኋላ በሜዳቸው ወልቭስን ያገኛሉ። ከዛ ሊድስን ነው የሚያገኙት። ከዛ በርን ላይ ነው አዲስ አዳጊዎቹ ቡድኖች ወይም ደግሞ ለመውረድ ጫፍ ላይ ያሉ ቡድኖችን ነው የሚያገኙ። ወልቭስ መጨረሻ ደረጃ ነው። ሊድስ ተመሳሳይ ወራድነት ስጋት ያለው ነው። በርን ላይ ተመሳሳይ ነው። ከዛ በኋላ ደግሞ እንደገና ማንቸስተር ዩናይትድ ሲቲን፣ አርሰናልን በተከታታይ ነው የሚያገኘው። የማንቸስተር ዩናይትድ ፊክስቸር ዘንድሮ የውድድር ዓመት ለየት ያለ ነው። በጣም ዝቅ ይላል፣ እንደገና ነው በጣም ሀይ ይወጣል ፊክስቸሮቹ። ባለፈው ለምሳሌ ኤቨርተን፣ ዌስትሃም፣ ወልቭስ አገኘ።
ከዛውን በርማውዝ፣ አስቶን ቪላ፣ ኒውካስልን ያገኛል። እንደገና ቀጣይ ሊድስ፣ ወልቭስ፣ በርንላይ ይወርድና ማንቸስተር ዩናይትድ፣ አርሰናል እያለ ነው የሚወጣው እና ይሄ የፊክስቸሩ አወጣት ማንቸስተር ዩናይትድ ላይ ያለው ይሄ ቀኑን እንተውና ሰኞ ምናምን የሚሆነው ብቻ አይደለም። ይሄ ፊክስቸር አወጣጡም ተከታታይ ደካማ ቡድን ያገኝና ተከታታይ ጠንካራ ቡድን ነው የሚያገኝ። ይሄ ረብሽ ይባል የቡድንና አቋም ያዋጅቅባል፣ ችግር ውስጥ ይከታል። አንድም እሱ ክፍተት የፈጠረበት ይመስላል። እነዚህ ሁሉ ጨዋታዎቿን እየጠቀስኳቸው አሉት የአስቶን ቪላ፣ ኒውካስል፣ ወልቭስ፣ ሊድስ፣ በርንላይ፣ ሲቲ፣ አርሰናል እስከዚህ ጨዋታ ድረስ በተለይ ረጃጅም ጉዞ የሚጓዙ ከሆነ ካሜሮንና አይቮሪ ኮስት ከፍጻሜ የሚሄዱ ከሆነ የሙቡሞያ አማድ ዲያሎና የማዝራዊን ግልጋሎት አያገኝም በጊዜ ካልተመለሱ ከአፍሪካ ዋንጫ። እነሱ ሶስት ተጫዋች ቡድኖች የሞሮኮ፣ የአይቮሪ ኮስት፣ የካሜሮን ብሔራዊ ቡድኖች ማለት ነው። ግን አሁን ቀጣይ ተጋጣሚው ቪላ ፓርክ ነው። ሜዳው አንድ ክለቡ አስቶን ቪላ ነው። አሰልጣኙ ኦና ኤምሪ ነው። አስቶን ቪላ የሊጉን መሪ አርሰናልን አሸንፎ የመጣ ቡድን እንደሆነ ይታወቃል። ባለፈውም በነበረው የጨዋታ መርሃ ግብር ከመመራት ተነስቶ ባለቀ ሰዓት 3 ነጥብ ይዞ የወጣ ቡድን እንደሆነ ይታወቃል። ማንቸስተር ዩናይትድ አማድ ዲያሎን፣ ብሪያን ምቦሞን ትናንት ጥሩ ባይሆንም ብሪያን ምቦሞ፣ ኖሳይር ማዝራዊን እነዚህን ያጣል። ከዛ የካዝሜሮም 5 ቢጫ ካርዳል። ሌላ ራስ ምታት ነው በዩናይትድ ቤት ውስጥ። ማንን ሊተካ ቢችል ውጤት ሊያስተካክል ይችላል? ሶፊ ፖፑም ቢመጣ አልቀይረውም ያለውን ሀሳብ ወይም ጳጳስም የካቶሊክ እምነት ተከታይ ነው። ትናንት ስናነሳ ነበረ፣ በዚህ በፊትም መረጃውን ስንሰጥ አንስተናል እና የካቶሊኩ ጳጳስ ፖፑ መጥተው እንኳን ሀሳብን ቀይር ቢሉኝ አልቀይርም ያለው ሩበን አሞሪም ወዶ ሳይሆን ተገዶ ሀሳቡን ወደ መቀየር ይገባል። በ5 ተከላካይ መጫወት አይችልም ከዚህ በኋላ ምክንያቱም ከፊት ሙቡሞ የለም። ተከላካይ መስመር ላይ የአማድን ግልጋሎትና የማስር ናዝራዊን ግልጋሎት አያገኝም። እነዚህ ተጫዋቾች በሌሉበት ሂደት ውስጥ አሰልጣኝ ሩበን አሞሪም 5 ወይም 3-4-3ን ወይም 5-2-3-1ን ሊጠቀሙ እንደማይችሉ 5-2-3ን ሊጠቀሙ እንደማይችሉ ግልጽ ነው። በዚህ ሂደት ውስጥ ማለት ነው ያው የሚቀያየር ነው። 3-4-3 ይሆናል። ተከላካዩ ወደ ኋላ ስትመለሱ 5 ይሆናል። 2 አማካኞች ይኖራሉ። ከዛ 3 አጥቂዎች ይኖራሉ። 5-2-3 3-4-3 እያደረጉ ነው የሚጫወቱ። አሁን ይሄ ፍልስፍና እምቢ አለ፣ አይሆንም በዚህኛው አጫወት። ምክንያቱም ተጫዋቾቹ ለዛ ጨዋታ የሚሆኑት ተጫዋቾች በሙሉ ወደ አፍሪካ ዋንጫ ይሄዳሉ። ለፖፑ አልታዘዝም ያሉት ሩበን አሞሪም ለአፍሪካውያን የመታዘዝ ግዴታ ውስጥ ገብተዋል። በአፍሪካውያን እጅ ላይ ወድቀዋል። የአፍሪካ ዋንጫ ይህንን የሚያስገዳቸው። ስለዚህ ማንቸስተር ዩናይትድ 4-3-3 ይጠቀማል። 4-3-3 እንዴት? 4 ተከላካዮች የሚሆኑት ሃሪ ማጉዌርና ዳሎ ጤነኛ ከሆኑ 2 የመሃል ተከላካዮች ይሆናሉ። እነሱ ከሌሉ ሌሳንድሮ ማርቲኔዝና ሌኒ የሮ ወይም አንዳቸውን አይደኔቬን ይቀይራል። ግራና ቀኝ ዲየጎ ዳሎና ሉክ ሾው ነው። ሌላ አማራጭ የላቸው። ፓትሪክ ዶርጉ ነው ያለው። ናስር ማዝራዊ የለም፣ አማድ የለም እዚህ ቦታ ላይ። ስለዚህ ሊጠቀሙ የሚችሉት እነዚህን 4 ተከላካዮች ናቸው። ቅድም በጠቀስኩበት መንገድ እንደ ተጫዋቾቹ አቅምና የጉዳት ዜና ጋር አያይዘን 4 ተከላካዮች፣ 3 አማካኞች የሚሆኑት ካዝሜሮ በሌለበት ጨዋታ ላይ ኡጋርቴ ይኖራል። ከዛ ብሩኖ ፈርናንዴስ፣ ከዛ ኮቢ ማይኖ። 3 አማካኞች እነዚህ ናቸው። ብሩኖ ፈርናንዴዝ ወደ ቀድሞው የ10 ቁጥር ሚና ይሄ እጅግ በጣም የተዋጣለት ብቃቱ ወደሚያሳይበት ቦታ የሚመለስበት ቀጣይ ሳምንታቶች ይሆናሉ። አድማጮቻችን ልብ ብላችሁ ስሙ። ማንቸስተር ዩናይትድ ደጋፊዎች ኮቢ ማይኖ እና ካዝሜሮ ወይም ኡጋርቴ፣ ለምሳሌ በአስቶን ቪላው ጨዋታ ላይ ካዝሜሮ በቅጣት የማይኖር ከሆነ ኡጋርቴ ነው የሚኖረው። ኡጋርቴና ኮቢ ማይኖ 6 ቁጥሩና የአማካይ መስመሩን እየተቀያየሩ የሚመሩበት ሂደት ይኖራል። ብሩኖ ፈርናንዴዝ ሞር ወደ አጥቂዎቹ ተጠግቶ ይጫወታል። ሜሰን ማውንትና ኩኛ ቀኝና ግራ ይሆናሉ። ከፊት ቤንያሚን ሼሽኮ ወይም ጆሹዋ ዚርኪዜን የሚጠቀሙበት እድል ነው የሚኖረው። ስለዚህ ወደ 4-2-3-1 ወይም ወደ 4-3-3 ያስተላለፍ ግዴታ አንገታቸውን ተይዘው ሩበን አሞሪም በቀጣይ ሳምንታት ይጫወታሉ። በልምምድ ቦታ ላይም ይህንን በተደጋጋሚ እየተገበሩ እየታዩ ነው ያሉት። ስቲል አሁንም ማንቸስተር ዩናይትድ ግን ይህንን አጫወት ቢጠቀምም አንድ ተጫዋች የሆነ ነገር ከገጠመው ከባድ ነው። ብሩኖ ፈርናንዴስ ችግር ቢገጥመው የሚተካው ተጫዋች የለም። ኩኛ ችግር ቢገጥመው መስመር ላይ የሚጫወት ተጫዋች የለም። ሜሰን ማውንት ችግር ቢገጥመው የለም። ለዛ ነው የስኳድ ዴፕዝ ጥልቀት ችግር የሚገጥመው ተብሎ የሚታመነው። ቀይሮ የሚያስገባው እንኳን ተጫዋች የለም። ሩበን አሞሪም
ተጫዋቾቹ ወደ አፍሪካ ዋንጫ እንደሚሄዱ ካለፈው ነሐሴ ወር የዝውውር መስኮት ጀምሮ ተነግሮታል። የምትዘዋውሩ ተጫዋቾች ላይ ጥንቃቄ አድርጉ፣ ጥር ላይ የአፍሪካ ዋንጫ አለ፣ ለአንድ ወር በርከት ያሉ ተጫዋቾች ይሄዳሉ ተብሎ ተነግሯቸዋል። የዛኔ አቅደው መስራት ነበረባቸው። እሺ የዛኔ ዝውውር አልፈጸሙም። ባለፉት 4-5 ወራት ሩበን አሞሪም ካልሰሯቸውና ምናልባት በቀጣይ ሳምንታት ማንቸስተር ዩናይትድ የውጤት ቀውስ የሚገጥመው ከሆነ ታዳጊዎችንም አላመጡም። ተጠይቋል። በእርግጥ ቺዶ ኦቢ ማርቲን ተጠይቀዋል። ምን አረጉት? እሱን ልጅ ወደ ዌስት ብሮም የሄደ አንድ ተጫዋች አላቸው። እንደዚህ እሱንም ተጠይቀዋል። ቶቢ ኮለር የሚባል ተጫዋች አይተነዋል ባለፈው ውድድር ዓመት ቶቢ ኮለርን እና ተናገሩ። እኔን ብትሆኑ ከእኔ የተሻለ ውሳኔ አትወስኑም ነው ያሉት። ቺዶ ኦቢ ማርቲን በተስፋ ቡድኑ እንኳን የመጫወት ዕድል እያገኘ አይደለም። በሚፈለጉ ልክ አቋሙ አልመጣም። ቶቢ ኮለር በዌስት ብሮሚች ተመሳሳይ ነው። በጥር እንኳን እንዳንመልሰው አቅሙ ያን ያህል ጥሩ ነው ብሎ ማሰብ አስቸጋሪ ነው። ተስፋ የሚሰጥ ታዳጊም መገኘት አልቻለም በማንቸስተር ዩናይትድ ቡድን ውስጥ ይላሉ። ለዛ ነው ፖፑም ቢመጣ አልቀይረው የሚያሉትን ሐሳብ ወደ 4-3-3 በቀጣይ አንድ ወር ለመቀየር የወሰኑት። ምናልባት ጃንዋሪ 1 ላይ በሚከፈተው የጥር የዝውውር መስኮት ተጫዋች የማዛወር ዕድል ይኖራቸዋል። ተጫዋቾች እንደ ካላጋር አይነት ተጫዋቾችን ሊያመጡ ይችላሉ። ግን ያው ዝውውር ደግሞ ራሱን የቻለ ጊዜ ይፈጅባል። እንዳሰብከው አይደለም። ዛሬ እከሌ የሚባለውን ተጫዋች ላምጣ ብለህ ስትሄድ ገንዘብ ይቆልልብሃል። ችግርን አይቶ ተጫዋቹ መጥቶ ገና ለመላመድ ጊዜ ይፈልግብሃል እና በአንዴ መጥቶ ስክት የሚልልህ ተጫዋች የለም በሳምንት በሁለት ሳምንት ውስጥ። ይሄ ነው አሁን ትልቁ የማንቸስተር ዩናይትድ ፈተና። አሁን የትናንትና የበርማውዝ የውጤት ማጣት ተጨምሮበት በቀጣይ ካስቶን ቪላ ኒውካስል ጋር የሚያደርጋቸው ጨዋታዎች ምን ሊያገጥመው ይችላል ካለው የቡድን ደብዝ አንጻር ጥያቄ የሚያስነሳ ነው። በነገራችን ላይ ትናንትና የነበረውን ጨዋታ ሩበን አሞሪም ከአንዶኒ ኢራዮላ አንጻር ማኔጅ ማድረግ የነበረባቸው እሳቸው ናቸው። 3 መርተዋል። ግርሜ 1-0 መርተዋል፣ 2-1 መርተዋል፣ 4-3 መርተዋል። በርማውዝ የመራው አንዴ ብቻ ነው። 3-2 የመራበት ጨዋታ እንቅስቃሴ 3 የመርተ እንዴት አንዱን ውጤት እንኳን አታስጠብቅም? ይሄ የአሰልጣኝ የጌም ማኔጅመንት ችግር ነው ብለው በርካታ ተንታኞች ሩበን አሞሪም ላይ ጥያቄ እያነሱ ነው የሚገኙ እና ማንቸስተር ዩናይትድ በዚሁ የሚቀጥል ከሆነ ትንሽ ከተጫዋቾችም ወደ አፍሪካ ዋንጫ ከመሄዱ ጋር ተያይዞ ፈተናው አሁን ላይ የሚመጣ ይመስላል። ይበልጥ ከባዱ ፈተና እስካሁን ማንቸስተር ዩናይትድ የዚህ ውድድር ዓመት ወጣ ገባ ነው። ትንሽ መሻሻል ቢያሳዩም ባለፉት 10 ጨዋታዎች ከነጥብ መሰብሰብ አንጻር ግን ስቲል ሽንፈቶች አሉ፣ አቻዎች ይበዛሉ። 3 ነጥብ ሊወስድባቸው የሚገባ ጨዋታ ላይ እሱን ነገር እያደረገ አይደለም እና ጥያቄ የሚያስነሳ ሆኖ እያየ ነው እንገኛለን። ሌላው ያው ትልቁ ራስ ምታት የሆነው ግርምሾም ሰሞኑ ስታነሳ ነበረ በአርሰናል ጋብሪኤል ማጋሌሽና ሳሊባ በሌሉበት አርሰናል እንዴት እንደተቸገረ። ማንቸስተር ዩናይትድም አንዱ እየተቸገረበት ያለው በተለይ ማቲያስ ዲሊት ከዛ ቀጥሎ ደግሞ የሃሪ ማጓየር አለመኖር በዚህ ቡድን ውስጥ ከፍተኛ ችግር ፈጥሯል። ትናንት ዲሊት ቢኖር በዚህ ቡድን ውስጥ በእርግጠኝነት ከተቆጠሩ ጎሎች ቢያንስ 2 ጎል እንዳይቆጠር ቡድኑን የመምራት ማኔጅ የማድረግ አቅም ይኖረው ነበረ። አይደን ኤቨንን ይዘ ሌኒሮ ይንዘር ገና ታዳጊ ተጫዋቾች ተከላካዮች ያልበሰሉ ተከላካዮች ሌሳንድሮ ማርቲኔዝ ገና ወደፊት ነሳ ይመለስ ሙሉ በሙሉ አሞሪምን ብቻ ጥያቄ ማድረግ ተገቢ ላይሆን ይችላል። ምክንያቱም ሃሪ ማጓየርና ማቲያስ ዲሊት በተለይ ማቲያስ ዲሊት የቡድኑ አሁን ቋሚ ነው። ልክ እንደነ ብሩኖ ፈርናንዴዝ ሙቡሞ እንደምንላቸው ማቲያስ ዲሊት ተከላካይ መስመሩ ላይ እጅግ አስፈላጊ ተጫዋቹ ነው እየተመለከት ነው የምንገኘው። ትናንት በነበረው ጨዋታ ላይ የማንቸስተር ዩናይትድና በርማውዝ ጨዋታ ላይ ያልተለመደ ነገር ተመልክተናል። ብዙ ጊዜ አቅም ያላቸው ተጫዋቾች ወይም የተጫዋች ብቃት እጅግ የተለየ ሲሆን ያው አሰልጣኞች ሁሉም ያደርጋሉ። ጋርዲዮላም ያደርጋል፣ አርቴታም ያደርጋል፣ ክሎፕም ሲያደርጉ ተመልክተናል። አሁንም አርነ ስሎት ያደርጋሉ። በብዙ ክለቦች ላይ እናያለን። ጥሩ ብቃት ያላቸው ተጫዋቾች ነው ግን በአሰልጣኞች ምክንያት የማይሰለፉ። ከዚህ ውስጥ አንዱ ኮቢ ማይኖ ነው። እንዲህ ነገሮች ሲያጋጥሙ ብዙ ጊዜ ደጋፊዎች ጥያቄ ያነሳሉ፣ ተንታኞች ጥያቄ ያነሳሉ። የተለመደ ነው ይሄ። ግን በቤተሰብ ደረጃ ተቃውሞ ሲመጣ ግን እኔ ብዙም አልተመለከትኩም። ትናንት የኮቢ ማይኖ ወንድም ጆርዳን ማይኖ ማንቸስተር ዩናይትድና በርማውዝ ጨዋታቸውን ለማድረግ በተዘጋጁበት ጊዜ ላይ ወደ ማስታወቂያ ቦርዱ ወጣ ብሎ እንዲታዩ ነው ማለት ነው። እንዲታዩ ነው ሚዲያዎች እንዲያዩት ፈልጎ ማለት ነው። እንደኔ እንደ አጋጣሚ ጥቁር ቲሸርት ነው ያደረገው፣ በነጭ ነው ያጻፈው። ፍሪ ኮቢ ማይኖ ብሎ ነው ያጻፈው። ግርምዬ
ፍሪ ኮቢ ማይኖ ብሎ ለዓለም ሕዝብ ነው ያሳየው። በጣም የሚገርም ነው። ለወንድሙ ማለት ነው፣ ለወንድሙ ነው የታገለው። ፍሪ ኮቢ ማይኖ ይሄ ማለት ኦቪየስ ነው። በቤት ውስጥ ተነጋግረውበት ነው። መቼም በማንቸስተር ዩናይትድ በሚያክል ክለብ እየተጫወትክ እንዲህ አይነት ውሳኔ ወንድምህ እንዲወስን አትፈቅድለትም፣ ተነጋግረ ካልሆነ በስተቀር። ፍሪ ኮቢ ማይኖ ብሎ ወንድሙ ጆርዳን ማይኖ ለዓለም ያሳየበት ሂደት አለ። ሩበን አሞሪም ከጨዋታው ፊት በነበራቸው አስተያየት ኮቢ ማይኖ መጥቶ አልጠየቀኝም እስካሁን ድረስ፣ ከጠየቀኝ እምለውን ያውቃለሁ፣ ለእናንተ ግን መንገር አይጠበቅብኝ፣ ከእሱ ጋር እነጋገራለሁ፣ ግን ይጠይቀኝ ነው ያሉት። ምናልባት ከነአማድ ከነምቡሞ መውጣት ጋር ተያይዞ በቀጣዮች ሳምንታት ጥሩ የመጫወቻ ጊዜ ምናልባትም በዘንድሮው ውድድር ዓመት በፕሪሚየር ሊጉ አንድም ጨዋታ አላረገም። በቋሚ 11 ሊግ ካፕ ላይ ብቻ ነው ቋሚ 11 የገባው በግሪምስቢው ጨዋታ። ከዛ ውጭ ቋሚ 11 አልገባም፣ እየተቀየረ ነው የሚገባው። ትናንት 61ኛው ደቂቃ ላይ ነው የገባው። ሌላ ራስ ምታት ሆኗል። በተለይ ሩበን አሞሪም የታዳጊ የኦልድ ትራፎርድ የካሪንግተን ውጤቶችን ትሪት የሚያደርጉበት መንገድ የማንቸስተር ዩናይትድን ባህል የሚያውቁ ተጫዋቾችን የማንቸስተር ዩናይትድን ማንነት የሚያውቁ ተጫዋቾችን እየገፉ ነው የሚል ጥያቄ እንዲነሳ እያደረገባቸው ይገኛል። ስለዚህ ይሄም አንዱ በሩበን አሞሪም በውጤት ማጣት የሚጓዙ ከሆነ የነጋርናቾ የራሽፎርድ ስንብትን ጨምሮ ኮቢ ማይኖም ተመሳሳይ መንገድ የሚገጥመው ከሆነ ሩበን አሞሪምን ተቃውሞ ከፍ እንዲልባቸው ያደርጋል ተብሎ ይገመታል። ይሄ ጉዳይ ማለት ነው። ማንቸስተር ዩናይትድ እኔ በትናንትናው ጨዋታ በዚህ ውድድር ዓመት እየተመለከት ነው ያለው እንቅስቃሴ ኤክስጂ ሬቱ አንደኛ ነው በሊጉ። ብዙ ጎል ማስቆጠር ከማን ሲቲ ቀጥሎ ሁለተኛው ቡድን ነው። ሩበን አሞሪም አንድ ሁለት የዝውውር መስኮት ካገኙ ቡድኑ ሊስተካከል እንደሚችል ትልቅ ተስፋ የሰጠ ነው ለበኔ እምነት። የትናንትናውም ጨዋታ አቻውታው ማንቸስተር ዩናይትድ አው ግን የሚያስፈራ ቡድን መሆን ይችላል። ማንቸስተር ዩናይትድ ጥሩ ተከላካዮች ካገኘ፣ ጥሩ 6 ቁጥር ተጫዋች ካገኘ አጥቂው የተሟላ ነው። አሁን ማንቸስተር ዩናይትድ ችግሩን አውቆታል። ምን ይባላል? ክፍተትን ማወቅ የመፍትሄ ግማሽ መንገድ ነው ይባላል አይደል? ክፍተትን ወይም ችግርን ማወቅ። ማንቸስተር ዩናይትድ አሁን ችግሩ ግልጥ ብሏል። በፊት ምንም በኤሪክ ቴን ሃግ ዘመን በኦሊ ጉናር ሶልሻየር ዘመን ግልጥ ያለ ነገር አልነበረውም። ዓለም ላይ ያሉ የተባሉ ተጫዋቾች ይመጣሉ፣ እነ ጃረን ሳንቾ እነ ፖግባ፣ ያልመጣ ተጫዋች የለም፣ ግን ጠብ የሚል ነገር አልነበረም። አሁን ግን ክሊኒካል ናቸው ዝውውሮቹ። ኩኛም ምቡሞም ተጽዕኖ ፈጣሪ ሆነዋል። ተከላካይ መስመሩን በሚቀጥሉት ሁለት ክረምት የጥርና የክረምት የዝውውር መስኮት በደንብ ማጠናከር ማስተካከል የሚችል ከሆነ አንድ ሁለት ሶስት ዝውውሮችን ካደረገ ማንቸስተር ዩናይትድ በቀጣዮች ዓመታት ወደ ጥሩ መንገድ መምጣት እንደሚችል በደንብ እየተመለከትን ያለ ነው። ግን አንዳንድ ደጋፊዎች ማንቸስተር ዩናይትድ አሰልጣኝን ሊታገስ አይገባም ይላሉ። ሪያል ማድሪድ ቢሆን እንደዚህ ሆነው፣ ባየር ሙኒክ ቢሆን እንደዚህ ሆነው፣ ባርሴሎና ቢሆን እንደዚህ ሆነው ክለቦቹ ይታገሷቸዋል? አይታገሱም። አንዳንድ የማንቸስተር ዩናይትድ ደጋፊዎች ተከፋፍሏል። የማንቸስተር ዩናይትድ ደጋፊዎች መታገስ የለበትም ማንቸስተር ዩናይትድ በቃ ትልቅ ክለብ ነው፣ ኃያል ክለብ ነው፣ በአንድ ወደ ኃያልነት የሚያመጣውን አሰልጣኝ እንጂ እንደ ሌሎቹ ክለቦች በፕሮሰስ በሂደት የሚያምን ክለብ መሆን የለበትም በሚል ተቃውሞ እያበጁ ነው። እንግዲህ የትኛው ያዋጣል? በእኔ እምነት አሁንም ካለው ጊዜ አንጻር ሩበን አሞሪም መታገስ እያሳዩ ካሉት ነገር አንጻር የሰሞኑ ተከታታይ የዚህ ውድድር ዓመት አቋማቸው ጥሩ ከመሆኑ ጋር ተያይዞ በተለይ ማጥቃቱ ላይ ያሉት ነገር መታገስ የተሻለ ነው ብዬ አስባለሁ። ግን አስቶን ቪላ፣ ኒውካስልና መሰል ጨዋታዎች ላይ የሚያሳዩት አቋም ግን እንደገና አሁንም የስንብት በትር እንዲያርፍባቸው ጥያቄ ሊያመጣ ይችላል ተብሎ ይገመታል ከትናንትናቸው ውጤት በኋላ። የተወሰኑ ሀሳቦችን ልጨምር በእኔ በኩል። ትናንት ከነበረው ጨዋታ ጋር በተገናኘ ማንቸስተር ዩናይትድ ችግሮችን በደንብ ቁልጭ አድርጎ ያየበት የተመለከተበት ይመስለኛል። በተለይ ተከላካይ ክፍሉ ላይ የቤት ስራ እንደሚጠብቀው ማሳያ የሆነ የጨዋታ መርሃ ግብር ነው። ነገር ግን አሰልጣኝ ሩበን አሞሪም ሊዛንድሮ ማርቲኔዝን ተቀያሪ ቦታ ላይ ያስቀምጠው የልምድ ማነስ ችግር ያለበትን አይደን ሄቨንን ይዞ መግባታቸው ለኔ ምላሽ ሊሰጠኝ አልቻለም። ምክንያቱም ሊዛንድሮ ማርቲኔዝ ከጉዳት አገግሞ አልተቀይሮም የገባበትን ሂደት አስተውለናል። ይሄ ተጫዋች በቋሚ አሰላለፍ መግባት አልነበረበትም ወይ? ስለዚህ አንዱ የትናንት የማንቸስተር ዩናይትድ ችግር ሩበን አሞሪም ያላቸውን መሳሪያ እንኳን በአግባቡ መጠቀም ችሏል ብዬ አላምንም። ያ መሳሪያቸው ሊዛንድሮ ማርቲኔዝ ነው። ተከላካይ የለም። ሃሪ ማጓየር ተጎድቷል። እንደውም አጠገቡ ካለው ሰው ጋር እየተነጋገረ ሲስቅ ነበር። ትናንት ቡድን እየተመራ ጥያቄ ሲነሳ ነበር እሱ። አዎ ለምን እንደሚስቅ አልገባኝም። ቡድን እየተመራ መሳቅ የሆነ ነገር አለ ማለት ነው። በውስጡ ሊቆጨው ነው የሚገባ። በውስጡ ሊስቅ ይችላል፣ በልቡ ሊስቅ ይችላል። በከንፈሩ ግን ከሳቀ አንድ ወይም ደግሞ በጥርሱ ከሳቀ ግን
አንድ ተጫዋች የተከፋበት ነገር አለ ወይም ደግሞ አሽሙር አለ ማለት ነው። እኔ እንደዛ ነው የሚገባኝ እና ለምን እንደሳቀ አልገባኝም። ቡድኑ 3-2 እየተመራ ነበር በዛ ሰዓት ላይ ጎን ለጎን ሲያወራ የነበረው። ስለዚህ ሃሪ ማጓየር የለም፣ እንደገና ማቲያስ ዴሊት የለም። ምንም እንኳን እነዚህ ወርልድ ክላስ ዲፌንደሮች ናቸው ብዬ ባላምንም በግሌ ማለት ነው። ማንቸስተር ዩናይትድ ከዚህ ዲዘርቭ ያደርጋል። የተሻለ ተጫዋች ቢኖረው ሞር ቡድኑ ሌላ ታሪክ ውስጥ ይገባል። ምክንያቱም ከዚህ በፊት እነ ሪዮ ፈርዲናንድና እነ ቪዲችን ስላየን ማለት ነው። በእነሱ ሌቭል ናቸው ብዬ አላስብም ማቲያስ ዴሊትና ሃሪ ማጓየር ከየት መጥተው። ግን ቢያንስ ማቲያስ ዴሊት እየተሻሻለ እንደመጣ ግን እረዳለሁ። ሃሪ ማጓየርም እንደዛው ከዚህ በፊት ከነበረው በራሱ ጎል ላይ ከማስቆጠር እንደተሻሻለ አስባለሁ። እነዚህ ሁለት ተጫዋቾች አለመኖራቸው ምን ያህል ክፍተቱን እናያየ ነው፣ በግልጽ የታየ ነው። ለዛ ነው ባለፈው ፕሮግራማችን ላይ ሶፊት አስታውስ ከሆነ አርሰናል ሁለቱን ወሳኝ ተከላካዮችን አጥቶ በዚህ ደረጃ ላይ ፈተና እንደበዛበትና ልክ እንደ አርሰናል ሁሉ ወሳኝ የተባሉ ሴንትራል ዲፌንደሮችን ሌሎች ክለቦች ቢያጡ ምን ሊያጋጥማቸው ይችላል ብለን በጥያቄ ምልክት ውስጥ አስገብተን ልንናገር ይቻል ነው ማለት ነው። እስኪ ሊቨርፑል ቤት ውስጥ ቫንዳይክን እና ኢብራሂማ ኮናቴን ነቅለን ሌላ ተጫዋች እናስገባ። እስኪ ማንቸስተር ሲቲ ቤት ውስጥ ሩበን ዲያዝ እና ግቫርዲዮልን በጉዳት ቡድኑ ይጣና ጋርዲዮላ እንደሚያጋጥመው እኔ ማንቸስተር ዩናይትድ ቤትም አሉ የተባሉት ማቲያስ ዴሊት እና ሃሪ ማጓየር ወጥተው ተከላካይ ክፍሉ ምን እንደሆነ እየተመለከትን ነው። አይደን ሄቨን የልምድ ማነስ ችግር ያለበት ተጫዋች ነው። ሌኒ የሮ አንገቱ እንደታረደ ዶሮ ነው ሲንደፋደፈ ስናየው የነበረው። ግን አትሊስት እሱ ይሻላል ከአይደን ሄቨን ልምድ ማነስ ስላለበት ይሻላል። ግን ሌኒ የሮ በተለይ ሰከንድ ሃፍ የሚይዘው የሚጨብጠውን አጥቶ የታረደ ዶሮ የተከደነበትን ሳፋ ገልብጦ ሲወጣ እንደሚንደፋደፍ አይነት ነው ሌኒ የሮ። ሄድለስ ቺክን ማለት ነው ስናየው የነበረው። አንገቱ የተቆረጠ ወይም ጭንቅላት የሌለው ዶሮ ሆኖ ነው ያየ ነው ሌኒ የሮ። ብሪያን ምቦሞ በጣም ክፍተት ያለበት ተጫዋች ነው። በትናንት ጨዋታው ክፍተት እንዳለበት እያወቁ ሎንግ ቦል ለሱ የሚልኩበት ሂደት ሌላው የትናንት የማንቸስተር ዩናይትድ ስህተት ሆኖ አይቼዋል። የትኩረት ማነስ ሰከንድ ሃፍ ላይ ያቻነቱ ጎል ኢቫን ሊሰን ያስቆጠረ የትኩረት ማነስ ነው ግልጽ በሆነ ሁኔታ። ጌም ማኔጅመንት የተከላካይ ክፍሉን በአግባቡ የሚመራ አንድም አይነት ተጫዋች አላየንም። እነ ሪዮ ፈርዲናንድ እና ቪዲ ሲጫወቱ ከዚህ በፊት ቡድን እንዴት ነው ከኋላ እየመሩ የሚወጡት? እስኪ ትናንት ማን ነው ተከላካይ ክፍሉን ሊያረጋጋ ወይም ሊመራ ሲችል ያስተዋል ነው የዩናይትድ ተጫዋች? አውት ኦፍ ፖዚሽን የሆኑ ተጫዋቾች በማንቸስተር ዩናይትድ ቤት ውስጥ ትናንትም የተመለከትንበት ሂደት ነበር። የማጥቃት እንቅስቃሴ ውስጥ ቡድኑ በሚሄድበት ሰዓት ላይ ያጨራረስ ድክመት። እንደውም ትናንት ማንቸስተር ዩናይትድ ተረፈ እንጂ በመጨረሻዎቹ ደቂቃዎች ላይ በርማውዝ ያደረጋቸው ሁለት አደገኛ ኳሶች ምስጋና ይግባውና ለሳን ላሜንስ፣ እነዚያ ኳሶች እኮ ጎል ነበሩ ሶፊ፣ ግልጽ ጎል ነበሩ። ሳን ላሜንስ በደመ ነፍስ የሚሆን አስቦበት የሚሆን በእግሩ ሰንዝሮ ያወጣውን ኳስ እስኪ እናስታውስ አድማጮች። እስኪ የመጨረሻዎቹን ደቂቃ የበርማውዝን ጎሎች እስኪ አስታውሷቸው እንዴት እንደነበሩ። ሊሸነፍ ሁሉ የሚችልበት እድል ነበረው ማንቸስተር ዩናይትድ ትናንት። እና ትናንት ማንቸስተር ዩናይትድ ግልጽ የሆነ ክፍተቱን ያየበት የተጫዋች ብክነት ሜሰን ማውንትና ብሩኖ ፈርናንዴዝ ላይ አሁን በግልጽ እያየን ነው። የቋሚ መሰለፊያ አቅም ለሜሰን ማውንት ያው እንደምንም ብለው ለማስገባት ነው ሁለቱን እየሞከሩ ያሉት ማለት ነው። አሰልጣኙ ይህንን ትክክለኛ የሆነ ውሳኔ ማስተላለፍ አለባቸው ብዬ አስባለሁ። የብሪያን ምቦሞ ኳሶችን ኮንትሮል ለማድረግ መቸገር በትናንቱ ጨዋታ ላይ የተመለከትነው ነው። ሌላው ከትናንቱ ጨዋታ ጋር በተገናኘ ካዝሚሮ 7ኛ ቢጫ ካርድ ነው በአጠቃላይ የተመለከተው በዘንድሮ የውድድር ዓመት 7 ቢጫ ካርድ። ሁለቱን የተመለከታቸው ማንቸስተር ዩናይትድ ቼልሲን በሴፕቴምበር 20 ወይም በመስከረም ወር ላይ 2-1 ባሸነፈበት ጨዋታ 45ኛው ደቂቃ በሁለተኛ ቢጫ ካርድ በቀይ ካርድ መውጣቱ ይታወሳል። ስለዚህ እሱ በቀይ ካርድ ስለተካካሰ ሁለቱን ቢጫ ካርድ ስናነሳ ትናንት
ወደ ጎል የሚሄድ ኳስ፣ ታቬርነር ያስቆጠረው ኳስ፣ ካዝሚሮ የሰራው ጥፋት ራሱን ለቢጫ ካርድ ቡድኑ ላይ ጎል እንዲቆጠር ያደረገው ካዝሚሮ ነው። እሱ የሰራው አጥቂውን ጠልፎ በመጣሉ ማለት ነው። ታቬርነር ቀጥታ ጎል አስቆጠረ። ሶስተኛውን ጎል ማለት ነው። 3-2 የሆኑበትን ጎል ካዝሚሮ ቢጫ ካርድ አይቶ ተቀይሮ ነው የወጣው። ምናልባት ሩበን አሞሪም ቀይ ካርድ ስጋት ሊሆን ይችላል ብዬ አስባለሁ። ነገር ግን ማንቸስተር ዩናይትድ ቪላ ፓርክ ላይ ምን ሊገጥመው እንደሚችል ያሳስበኛል። ምን ሊገጥመው እንደሚችል ከባድ ሁኔታ እየጠበቀው እንዳለ አስባለሁ። ካዝሚሮ 5ኛ ቢጫ ካርድ ነው፣ አይሰለፍም። ብሪያን ምቦሞ በትናንት እንቅስቃሴ ቢደክምም ወይም ደከም ቢልም ያገኛቸውን አጋጣሚዎች ወደ ሰማይ የሚልካቸው ኳሶች ነበሩ። አንድ ኳስ ታስታውሳለህ? ሰው ቮሊ ኳስ መረብ ላይ ለጠፈው ተብሎ ሲጠበቅ ወደ ሰማይ እየወጣበት በተቃራኒው ቦታም በተመሳሳይ ወደ ሰማይ የላከው ኳስ 2 ኳስ ነው እንደዛ ያደረገው ብሪያን ምቦሞ ማለት ነው። ግን ብሪያን ምቦሞ ደግሞ አስደናቂ ጨዋታ የሚያደርግባቸው ሂደቶች እንደነበሩ ከዚህ በፊት ባሉ ጨዋታዎች አይተናል። ትናንት ቀኑ የማቲያስ ኩኛ ነበር። የተለየው ኩኛ ሆኖ ያየንበት ጨዋታ ነው። ስለዚህ ብሪያን ምቦሞ የለም። ካዝሚሮን ቀን በቢጫ ካርድ ቪላ ፓርክ ላይ አናየውም። 5ኛ ቢጫ ካርድ ስለሆነ ቅድም እንዳልኩት 7ኛ ቢጫ ካርድ ነው። የቼልሲው ግን በቀይ የወጣበት ስለሆነ ማለት ነው። ካዝሚሮ የለም፣ ብሪያን ምቦሞ የለም። አፍሪካ ዋንጫ ካሜሮን ጋር ሄዳል። አማድ ዲያሎ የለም፣ አይቮሪ ኮስት ጋር አፍሪካ ዋንጫ ሄዳል። ኖሳይር ማዝራዊ ተከላካይ ቦታ ላይ የለም። አማራጭ የላቸው። ማቲያስ ዴሊት፣ ሃሪ ማጓየር ጉዳት ላይ ናቸው። ተጋጣሚው አስቶን ቪላ ነው። ቢያንስ ደጋፊን ይዘው አስታመው ለመቀጠል እንዳይችሉ እንኳን ሜዳው ቪላ ፓርክ ነው። ማንቸስተር ዩናይትድ በቀጣይ የሚደረገው ጨዋታ ከባድ ፈተና ሊገጥመው እንደሚችል እገምታለሁ በእኔ በኩል። ሌላው ትናንት መናገር የምፈልገውና እንደ ማጠቃለያ ሐሳብ ማንሳት የምፈልገው የበርማውዙ ተጫዋች አንቶኒዮ ሴሜኒዮ ቀይ ካርድ ማየት ነበረበት ትናንት። ክሊር ሬድ ካርድ። የዲጎ ዳሎን አንገት ሂዶ አንቆ መያዝ ቀይ ካርድ ነው። ለዚህ ማሳያ የሚሆነው ማንቸስተር ዩናይትድ ከክሪስታል ፓላስ ጋር ሲጫወት ካዝሚሮ የዊሊ ሂዩዝን አንገት ነካ ተብሎ ቀይ ካርድ አላየም። ኮንሲስተንሲ ለምንድን ነው የማይቀጥለው? ሴሜኒዮም መጀመሪያ ላይ ዲጎ ዳሎ ጥፋት ሰርቶበት ሊሆን ይችላል። አንገት ማነቅ ግን ቀይ ካርድ ነው። እሱ ቀይ ካርድ ነበር። ሴሜኒዮ በቀይ ካርድ መውጣት ነበረበት ትናንት። አንገት አንቋል፣ በግልጽ በሚታይ ሁኔታ ማለት ነው። በሌላ በኩል ደግሞ ማንቸስተር ዩናይትድ ብሩኖ ፈርናንዴዝ ያስቆጠረው ጎል ቅጣት ምት የማያሰጥ ነበር። የተጫዋቹን ፊት ነው ኳሱ የመታው። በሪፕላይ ደጋግመን ስናየው እጁን አላገኘውም፣ ፊቱን ነው የመታው። ስለዚህ ኳስ በእጅ ነክቷል በሚል ነው ቅጣት ምት የሰጡት። ብሩኖ ፈርናንዴዝ ግን የፍሪ ኪኩ የቅጣት ምቱ ስፔሻሊስት ሆኖ የተመለከትንበትን አስደናቂ ጎል አስቆጠረ። በጣም የገረመኝ ግብ ጠባቂው ፋርፖስቱ ሰፊ ይመስል ነበር። ያነሳ አልነበረኛም። የኳስ ጎል ነው ፋርፖስቱ እያል ነበር። እና ከግብ ጠባቂው ጀርባ አንጠልጥሎት ነው። 3 ግብ ጠባቂ ቢደረደር እንኳን የሚያድነው አይመስለኝም። እና ትናንት የነበረው ጨዋታ ለገለልተኛ ተመልካች በጣም አስደናቂ፣ በጣም ዋው የሆነ ጨዋታ ለገለልተኛ፣ ለማንቸስተር ዩናይትድ ደጋፊዎች ደግሞ ነፍስ ውጭ ነፍስ ግቢ፣ አንዴ ደስታ፣ አንዴ ሐዘን፣ አንዴ ሙቋ፣ አንዴ ቀዝቃዛዋ። ሻወር ስትወስድ አንዳንዴ ሙቋ ላይ አድርገው ድንገት ይመጣና ይቀዘቅዛል ውሃው ማለት ነው። እንደገና ትንሽ ይቆይና ደግሞ ይሞቃል ውሃው። የትናንቱ ጨዋታ ለማንቸስተር ዩናይትድ ደጋፊዎች እንደዛ ነበር። ለተመልካች ለገለልተኛ ተመልካች ግን ዋረ ጌም የሚያስብል እኔ በጣም በቃ ምርጥ ጨዋታ የውድድር ዓመቱ እንደነ ጂሚ ካራገር ሁሉ የምስማማበት አሪፍ ጨዋታ ነው ብዬ አስባለሁ ሶፊ።